ከሲቲ ነጥብ ቅነሳ ጋር በተያያዘ ከደቂቃዎች በፊት ፋብሪዞ ሮማኖ ማረጋገጫውን ሰጥቷል ዘግቦታል ስለዚህ ለሌላ ጊዜ አቸኩሉ እንደዚህ ወሬ ለማውራት አቸኩሉ እኔ አንዳንድ ሰዎች በቲክታክ በጣም ታስቁኛላችሁ በጣም እኛ ከ20 ዓመታት በላይ ልምድ ያለን ሰዎች ነን የውሸት ዜና ልንለቅ አንችልም በየትኛው መንገድ ማለት ነው ለታማኝነት ቅርበት ያላቸው መረጃዎች ይዘን እንወጣለን እንጂ ፋብሪዞ ሮማኖ ቀድመናል እኛ ያለነው ኢትዮጵያ ነው ይሄ ምንድነው በደንብ ስለምናነብ ዲቴል ስለምንገባ መረጃ ምንጮቻችን ስለምናምናቸው ብዙዎችን ከዛ አንፃር የመጣ ነውና ኦፍ ኮርስ በስራ ማል አንዳንድ ስህተቶች ሊፈጠሩ ይችላሉ ግን እንደ አይነት ስህተቶችን አንሰራም ሆነ ለመናገርና አንዳንዶች አቸኩሉ ባካችሁ ሁሌ ነው የሚሳሳቱብን እኛ እኮ አሁን እኮ ሁሌ እናሳፍራችኋለን ሁሌ ያሳፍርናችሁ ተቸገረና ሁሌ ከምታፍሩ ቢያንስ ጊዜ እየወሰዳችሁ አሉ ደግሞ ሆም ብሎ ይሄን ነገር ያራገቡ ፎሎ ለማግኘት ጥላቻ ያለባቸው ተልኮ ያላቸው ሰዎች አሉና እባካችሁ በቃ ይቅርባችሁ እኛ የፍቅር ሰዎች ነን እኛ ከማንንም ጋር መጋጨት ከማንንም ጋር እንትን ማለት አንፈልግምና እንደ ሌላ ጊዜ ተማሩበት ለማለት ያህል ነው በጣም አሪፍ ነው ሶፊዬ አድማጮቻችን እኛ ስናወራው ውሸት ፋብሪዚዮ ሮማኖ ሲያወራው እውነት መስሎ የሚሰማችሁ አርቃችሁ በደንብ ማንበብ የተቸገራችሁ ሰዎች ካላችሁ በጣም ጥቂቶች ናቸው ይበሉ ጥቂቶች ናቸው ይሄው መረጃውን ፋብሪዚዮ ሮማኖ በይፋ አውጥቶታል ከአንድ ሰዓት በፊት ማለት ነው ማንቸስተር ሲቲ በተከሰሰበት 115 ክሶች ጥፋተኛ ሆኖ ከተገኘ ከ40 እስከ 60 ነጥብ ይቀነስበታል ይላል ጨርሰናል ስለዚህ አንብቡት አቸኩል ሌላ ጊዜ ለማለት ነው አንዳንዶች ናቸው ጥቂቶች ናቸው ግን ይረብሻሉ ሁለት ሶስት ነው ይረብሻል ፌክ አካውንት ይዘው ምናምን ሰው ይረብሻሉ እኔ ሶፊ በጣም ያሳቀኝ አንድ ጋዜጠኛ ነኝ የሚል ሰው ኦኬ ስሙን መጥቀስ አልፈልግም ምን እንዳለ ታውቃለህ ማንቸስተር ሲቲ ከ40 እስከ 60 ነጥብ ጥፋተኛ ሆኖ ከተገኘ ይቀነስበታል የተባለው መረጃ አለ ውሸት ነው ጋዜጠኛ እኮ ነው ውሸት ነው ይሄንን ያወራው አለ ሜትሮ ስፖርት ነው ያወራው ሜትሮ ስፖርት ታብሎይድ ነው ብሎ አወራ የሚገርም ዘሚረር እኮ አውጥቶታል እኮ ይሄን መረጃ ዴሊ ሜል አውጥቶታል እኮ ይሄን መረጃ ማንቸስተር ኢቭኒንግ አውጥቶታል ቴሌግራፍ አውጥቶታል እንዴ ቢያንስ እንኳን እሺ እነዛኞቹ ፋብሪዚዮ ሮማኖ አወጣው አሁን ደግሞ ፋብሪዚዮ ሮማኖ ያወጣው ሚሊየን ተከታይ ያለው የዓለማችን ቁጥር አንዱ ጋዜጠኛ ፋብሪዚዮ ሮማኖ አወጣው ምን ያወጣችሁ ይሄንን ምን ትሉ ፋብሪዚዮ ሙሸታም በሉ ደህና ዋሉ ፋብሪዚዮ እኮ ዘግቦታል ፋብሪዚዮ ዘግቦታል አይ ጉዳችን እኛ ባይዘው አንድ ነገር እንንገራቸው በመጀመሪያ ይሄ ነገር ለኛ ለሲቲ ደጋፊዎች አዲስ አይደለም 3 አመት ምናምን ሆነን ከዚህ ነገር ላይ መኖር ከጀመረ ማለት ተላምደናል ይሄ የወሬ ምናምን ማለት ነው ለኛ አዲስ አይደለም ግን ትዝብት በጣም ብዙ ስፔሻሊ ሲቲ ስፖርት በጣም ትዝብት ራሳቸውን ያስገባቸው ነው ማለት ነው ለማንኛውም ፋብሪዚዮ ዘግቦታል ግን ምን ብሎ ነው የዘገበው እበላችሁ ቢያንስ ቼክ ማድረግ ይቻላል እኮ አንድ ሁለት ለምን እንደ ጋዜጠኛው ከሆነ ቢያንስ አንድ ሁለት ነገር ገባ ብለን እንጂ ምንድነው ያለው ከየት ነው የዘገበው ፋብሪዚዮም እኮ ጋዜጠኛ ነው የራሴ ምንጭ ነው ብሎ ቀጥታ አልጻፈውም ታውቃላችሁና ጎል እንደዘገበው ከሆነ ቢሎ ነው ፋብሪዚዮ የጻፈው ይኸው እዚህ ጋር ማለት ነው እሺ ጎል ምንድነው ያለው ብለ ቼክ እኮ ማድረግ ትችላለህ ምንም ችግር የለውም ገባችሁ እኔ ቼክ አድርጌያለሁ እናንተን ስራ እንስራ እንጂኛ ለማንኛውም ጎል ምንም ነገር ሌላ አዲስ ነገር ይዞ ወጣም ጎል ይዞ ወጣው ኬራን ማጓየር የተባለው ያኛው የፉትቦል አናሊስት የሚባለው ኦቨርላፕ ላይ ከነ ቁጭ ብሎ ከደጋፊዎች ጋር ሲያወራ ያወራውን ነው እሱን ነው ይዞ የወጣው ማለት ነው ኦቨርላፕ ደግሞ የደጋፊዎች ጊዜ ነው እንዴ ቁጭ ብለን የምትደበርበት ጊዜ ማለት ነው ያኛው የፕሮግራም ነው ስካይ ቤት ላይ የሚቀርብ ማለት ነውና ይሄንን ነገር በቃ ልክ እንደ በቃ ትልቅ ነገር እንዳገኛቸው ነገር ይሁንኛ ብለን ነበር እውነት ነው ምናምን ይሄ እኮ ቁጭ ብለው ያለው ከጥፋተኛው ነገር ተገኘው ከ40 እስከ 60 ነጥብ ይሄም የራሱ ግምት እኮ ጀስት አንድ ሰው እኮ ነው ባዚ ምንም ነገር እዛም ውስጥ የመርማሪዎቹም ውስጥ የለም በሊጉም በኩልም የለም ምንም እንትን በጀስት ኤክስፐርት ነው ቁጭ ብሎ ተጠይቆ አሁን ቢቀጣ ስንት ይመስላል ተብሎ እኔ ከ40 እስከ 60 ነጥብ ይመስለኛል የሚቀጣ ብሎ አወራሰውየው ከዛ ያንን ጎል ይዞት ወጣ ያንን ደግሞ አሁን ፋብሪዚዮ ይዞት ወጣ ይሄንን በቃ በጣም በስማመር እናንተ አረፍንፋችሁ መረጃ አግኝታችሁ ሞታችኋል ይሄንን እኮ ማን በሚችል ትንሽ እንኳን ማገናዘብ የሚችል አንድ ሰው ቼክ ማድረግ የሚችለው ነገር ነው ኦንላይን እና ለማንኛውም አንድ ነገር ልንገራችሁ ገና ነው ክሱ ገና አላለቀም ሲያልቅም ደግሞ ገና ባንዴ ያልቅም ታውቃላችሁ ገና ይግባኙ ራሱ ኢቭን አሁን ሲቲ እነሱ እንዳሉት ራሱ አሁን ሊጉ ይዞት ሊመጣ ይችላል እና እንደዛ አይነት ተቀጣት ሊቀጣ ይችላል የሚገርማችሁ ከግማሽ ሚሊዮን ኤቪደንስ ነው 500,000 አካባቢ ወርቀት ነው የታያለውና ቢገኝ እንኳን ገና እንደገና ይግባኝ ተብሎ ምናም በጣም ብዙ ነገር ነውና ይሄ ነገር ለማዘናጋት ነው እኛ ከዋንጫው ላይ አይናችንን አንቀለም
አነቅለም ባይዘይ ምንም ነገር ውሸት ነው። ፋብሪዞም የዘገበው ያው ታውቃለህ፣ ፋብሪዞም የሆነ አየር ያለው ነገር ይወዳል። የራሴ ብሎ ግን አይደለም የዘገበው፣ ጎል ብሎ ነው የዘገበው። ለማንኛውም ለሲቲ ደጋፊዎች ነው ይሄ፣ ሌሎቻችሁን ተዋቸው። ምክንያቱም አርሰናል ደጋፊ ሜዳ ላይ እንደማያሸንፉን ስለሚያውቁ ነው ይሄንን በደንብ እያራገቡት ያሉት። እኛ ግን አንደኛ ከቋጥሯችን፣ ሁለተኛ ቲማችንን ከመደገፍ ምንም የለየን ነገር የለም። ሲቲን ታውቁታላችሁ፣ እንኳን የእንግሊዝ ፕሪሚየር ሊግ ዩኤፋ የአውሮፓም ከሶን ልክ አስገብተነዋል። ይሄ እነዚህም እንደማያሸንፉን በጣም በእርግጠኛ ታውቃሉ። እኔ ልንገራችሁ ባለፉት 2 ወር ብቻ ሲቲ ወደ 4 ስፖንሰርሺፕ ተፈራርሟል። 4 አዳዲስ ስፖንሰርሺፕ ማለት ነው፣ ቢዋይዲን ጨምሮ ሳይለንት ናይት ነው የሚባል ምናምን በጣም ብዙ ማለት ነው። ምንም ኤርሊንግ ብራውት ሃላንድን የመሰለ የዓለማችን ምርጡን ተጫዋች 9 ዓመት እንዳስፈረምን ታውቃላችሁ። አንድ ነገር የለም ሲቲ ቤት እኔ ልንገራችሁ፣ ምንም ነገር አይከሰትምና ምንም ነገር በዚህ በኩል እንዳትረበሹ። ግን ትዝብት ነው፣ በቃ በጣም እየታዘብናችሁ ነው። ደስ ይበላችሁ። ሲዲ ስፖርት ሳይሆን ካሁን በኋላ ሲዲ አርሰናል ስፖርት ብለን እንይዘዋለን። ይመቻችሁ። እናንተ እንቀነሳለና እናንተ 60 ነጥብ ቀነሰ አትኩሩ፣ እኛ ዋንጫው ላይ ነው አይናችን። ሲቲዝንስ እንዳትዘናጉ። እሺ ፋብሪዞ በፌስቡክ ፔጁ ላይ እንደምታዩት ለቁታል ማለት ነው፣ ሪፖርቱ ማለት ነው። ሰሞኑ ሲነሳ የነበረው ጉዳይ ለምን ኢንስታግራም ላይ ለመልቀቅ ፈቃደኛ እንደሆነ አልገባኝም። ብዙ ፎሎወርስ ያለው ደግሞ እዛ ላይ ነው ከነዚህ በበለጠ ማለት ነውና ኢቭን ስቶሪ እንኳን ሊያደርገው ፈቃደኛ ነው። ቼክ አድርጌዋለሁ። ለምን እኔ ከወሬ ያለፈ ነገር እንደማይሆን ይሄ ጉዳይ በእርግጠኝነት ነው የምናገረው። የሲቲ ደጋፊ ያልተጨነቁን ያህል እኮ ነው ሌላው ደጋፊ የተጨነቁ እንዲህ ዋንጫ ለመብላት ይሄን ሁሉ እዴ ስለ እኔ ዶኩ ተመለሰ አልተመለሰ እያልኩ ለዲስ ጨዋታ ይደርሳል እየተጨነኩኝ ነው። ይሄ ጉዳይ አዲስ ነገር አይደለም ለሲቲ ከአመት አምናም በእንደዚህ አይነት ታይም ላይ ሲነሳ የነበረ ሪፖርት ነው። ይሄ ጉዳይ ከ40 እስከ 60 ነጥብ ይቀነስበታል፣ ጥፋተኛ ሆኖ ከተገኘ ሪሊጌትም ይደረጋል ነው የሚለው ሪፖርቱ። ሲጀመር ማለት ነው ሪቻርድ ማስተርስ ራሱ የፕሪሚየር ሊግ ሲኢኦ ማለት ነው ሲቲን አይወዱትም። ሲቲ እኮ ከሶ ነበረ እኮ ፕሪሚየር ሊግን በዚህ ጉዳይ ላይ ማለት ነውና አይወድም። ካስታወሳችሁ ራሱ የዛኔ ዋንጫ የበላን አመት ላይ ማለት ነው ዋንጫ የበላን ጊዜ ካስታወሳችሁ አርሰናል ጋር ነበረ ሄዶ የነበረው። ከሲቲ ጋር እንደዚህ ናቸው። አዎ መረጃው የእውነት ነው ጋይስ። ማንቸስተር ሲቲ ከ40 እስከ 60 የሚደርሱ ነጥቦች ሊቀነሱበት ይችላሉ። እስካሁን ድረስ ታማኝ የሚባሉ የመረጃ ምንጮች ስላላጋሩት ነበር ወደ እናንተ ማድረስ ያልፈለኩትኝ። ታዲያ አሁን ፋብሪዚዮ ሮማኖን ጨምሮ ታማኝ የሚባሉ የመረጃ ምንጮች እያጋሩት እንደሚገኙት ከሆነ ማንቸስተር ሲቲ በ115ቱም ጥፋቶቹ ጥፋተኛ ሆኖ የሚገኝ ከሆነ ከ40 እስከ 60 ነጥቦች ሊቀነሱበት እንደሚችሉና ከዛም ባለፈ ደግሞ ባለፉት ዓመታት ያሳካቸው የፕሪሚየር ሊግ ዋንጫዎች ጭምር ሊነጠቅ እንደሚችል ነው እየተሰማ የሚገኘው። እነዚህ ነጥቦች የሚቀነሱበት ከሆነ እንግዲህ ማንቸስተር ሲቲ ወደ ቻምፒዮንሺፕ ማለትም ወደ ታችኛው ሊግ የመውረዱ ነገር እጅግ ሰፊ ይሆናል ማለት ነው። በነገራችን ላይ አሰልጣኝ ፔፕ ጋርዲዮላ የማንቸስተር ሲቲ አመራሮችን ጠይቀው ነበር። ምንም ጥፋት እንዳልሰሩም ደግሞ ለፔፕ ጋርዲዮላ ቃል ገብተው እንዳስቀጠሏቸው ይታወቃል። ፔፕ ጋርዲዮላ ታዲያ ማንቸስተር ሲቲ ጥፋተኛ ሆኖ የሚገኝ ከሆነ እሳቸውም ቡድኑን እንደሚለቁ ለአመራሮች እንዳሳወቁ የሚታወቅ ነው። ስለዚህ ጉዳይ ምን ትላላችሁ? ማንቸስተር ሲቲ የምር ይቀነስበታል? ከተቀነሰበትስ ምን የሚፈጠር ይመስላችኋል? ሀሳብ አስተያየታችሁ ኮሜንት ላይ አስቀምጡልኝ። ፎሎ እየተደረገ አይደለም ጋይስ። ቲክቶክ በራሱ እንግዲህ ፎሎወሮችን እየቀነሰ ነው እና ኮፒ ሊንክ በደንብ ይደረግ። ፎሎ አድርጋችሁ አሁን ድጋሚ ቀዩን ምልክት ካመጣላችሁ ፎሎ ማድረግ አትርሱ። ይመቻችሁ። በስተመጨረሻም የአራዳ ልጆች ፋብሪዚዮ ሮማኖ መረጃውን አውጥቶታል ማለት ነው። ከ40 እስከ 60 ነጥብ ሊቀነስበት እንደሚችል ማንቸስተር ሲቲ እየተዘገበ ይገኛል ማለት ነው። የአራዳ ልጆች ይባስ ብሎ 115 ክሶቹ ደግሞ የሚጸድቁ ከሆነ እስከ ፕሪሚየር ሊጉ መታገድ ሊደርስ እንደሚችል ነው የተወራው ማለት ነው። በነገራችን ላይ ክስ ዛሬ አይደለም ረጅም ጊዜ ሆኖታል ሲወራ ማለት ነው። ነገር ግን አሁን እያለ ወደ መዳረሻው የደረሰ ይመስላል። እጅግ በጣም ከበድ ብሎበታል ማንቸስተር ሲቲ ማለት ነው። ነገር ግን ፍርዱን የማያገኝ ከሆነ ማይቀጣ ይሆናል። የሚቀጣ ከሆነ ግን በጣም ጫን እስካለው ደረጃ ድረስ እንደሚሄድ ነው እየተወራ የሚገኘው። እስቲ ሀሳብ አስተያየታችሁን ኮሜንት ላይ ያስቀመጣችሁ በደንብ ኮፒ ሊንክ እና ሼር ይደረግ። አዳዲስ ሰዎች ደግሞ ፎሎ በማድረግ ለቤቱ ይቀላቀሉ ማለት ነው። ይመቻችሁ። ማንቸስተር ሲቲ 60 ነጥብ ሊቀነስበት ነው። ይሄም የሆነው ምን ለመሰላችሁ 115 ክሶች እንዳሉበት ታውቃላችሁ ማንቸስተር ሲቲዎች ማለት ነው። ባለፉት 10 ዓመታትና ከዛ በላይ ማለት ነው በጣም ብዙ ክሶች ነበሩበት ማንቸስተር ሲቲዎች። ዘንድሮ ግን ማለት ነው ይሄ እስካሁን ድረስ የተከሰሰበት ነገር ፍርድ የሚሰጥበት ዓመት ነው እየተባለ ነውና 60 ነጥብ ይቀነስበታል። ማን 60 ነጥብ ከተቀነሰበት ሲቲ ኔጌቲቭ ነው የሚለው። ኔጌቲቭ መግባቱ ብቻ አይደለም ፕሪሚየር ሊግ ላይ የቀሩትን ጨዋታዎች ሙሉን ኮንሲስተንትሊ ቢያሸንፍ ራሱ የሚያልፍ አይመስለኝም። ገብቷችኋል? ሻምፒዮንሺፕ ነው የሚገባው ሲቲ 60 ነጥቡ ከተቀነሰበት ማለት ነው። እኔ ግን ይሄ ነገር ተገቢ ነው ብላችሁ ታስባላችሁ? አሁን 60 ነጥቡ መቀነስ ብቻ አይደለም ሌላ ክሱ ላይ ደግሞ ማለት ነው ከተገኘበት እስካሁን የበላቸው ፕሪሚየር ሊጎች ደግሞ ይነጠቃሉ። ገብቷችኋል? ከዛ ውስጥ ማለት ነው ሊቨርፑል 2 ሻምፒዮን ይሆናል። ማንቸስተር ዩናይትድ ራሱ 1 ጊዜ ሻምፒዮን ይሆናል።
ማንቸስተር ሲቲዎች በጣም ከባድ ኬዝ ውስጥ ነው ያሉት ማለት ነው። ይሄ ነገር ህጋዊ ሆኖ ከተገኘና 60 ነጥቡ የሚቀነስበት ከሆነ በጣም ከባድ ነው። የሲቲ ደጋፊዎች ያሉበት ሁኔታ አኮኩሉ አልነጋም፣ አኮኩሉ ነግቷል። አረ በፈጠራችሁ እውነት ነው ያራዳ ልጆች። አረ ሲዲ ስፖርቶች ይቅር በሉ እናቴን የምሬን ነው። መረጃውን ከየት እንደሆነ በመድኃኒዓለም እመኑ ይብላችሁ እውን ሆነ። እውነትም እንዴት ነው ያጀማ? አው እንግዲህ ሰው ሲወድቅ ጠላቱ ብዙ ነው ይባላልና የኛን 2 ፕሪሚየር ሊግ መልሱ፣ የአርሰናል 2 ፕሪሚየር ሊግ መልሱ፣ የማን ዩናይትድ 1 ፕሪሚየር ሊግ መልሱ። ፈላዎች ቻው በቃ እናቴን የምሬ ነው። እዛ ከዋትፎርድ ጋር አፏበሉ የምር። አረ የሰይጣን ጆሮ ይደፈን ትላለህ። አንዳንዴ ደግሞ አይ በፊት የበሉትም ይመለሳል ሲባል ደግሞ የሰይጣን ጆሮ አይደፈንም ትላለህ። ምንም ማድረግ አትችልም። ጊዜው ነው፣ ዘመኑ እንደዚህ ነው። የምሬ ነው። ውሃ ወደ ነፈሰበት ነው ያራዳ ልጅ፣ ወደ ነፈሰበት ነው ንፋሱ፣ ወደ ነፈሰበት ነው። ወደ ቀኝ የሚነፍስ ከሆነ ወደ ቀኝ ተነፍሳ፣ ወደ ግራ ፈላዎች እግዚአብሔርን ከእናንተ ጋር በመድኃኒዓለም አብሯችሁ ይሁን። እንዴት ነው ልባችሁ? ሽማግሌ እንዳትሆኑ፣ በስኳር ህመም አትሞቱ፣ በደም ግፊት አትሞቱ። በምን ጡጦን ያዙና እንድትነብሏችሁ የምሬ ነው። በዛው ሂዱ። ምንም ማድረግ አንችልም። አይዞን ያራዳ ልጆች። እሺ ከሰዓታቶች በፊት ፋብሪዚዮ ፌስቡክ ላይ ሲቲ እየተወራ ያለው ነገር 40 እስከ 60 ነጥብ ዲዳክሽን ሊፈጸምበት ይችላል ጥፋተኛ ሆነው ከተገኙ ሚል ፌስቡክ ላይ ብቻ ፖስት አድርጋለች። ለምንድነው ኢንስታግራም ላይ ፖስት ያላረግሽው ነው የኔ ጥያቄ። ልክ እንደኔ ፌስቡክ ሳይኖረኝ ዳውንሎድ አድርጌ ፔጅ ላይ ገብቼ ፎሎ አድርጌ እንደዚህ አዳዲስ ፋኖች መሰብሰቢያ ነው ፌስቡክሽ? ለዛ ነው ኢንስታግራም ላይ ያልዘገብሽው ፌስቡክ ላይ ብቻ የዘገብሽው? ወይስ ፌስቡክ ሲሆን ሩመር ዝም ብሎ ተራ ወሬ ምናምን ማናፈሻ ነው፣ ኢንስታግራም ግን ሪል? እንደዛ ነው የሚመስለኝ። አንተ ራሱ ውዝግብ ያልክ ሰው ነህ ፋብሪዚዮ ማለት ነው። ክረምት ላይ አይተነዋል ትራንስፈር ኒውስን እነ ዴቪድ ኦርንስቴ ምናምን ቀድመው ስንት ከዘገቡ በኋላ እንደ አዲስ ኢንስታግራም ላይ ሲፖስት ምናምን። እኔም ባጭሩ የምነግራችሁ ነገር ማንሲቲን የሚያህል ክለብ 40 ወይ እስከ 60 ነጥብ ሊቀነስበት ወይ ምናምን እየተደረገ ከሆነ ፕሪሚየር ሊግ 433 ምናምን አይዘግቡትም? የገዛ የፕሪሚየር ሊግ ፔጅ ኦፊሻል ፔጅ ራሱ ይህን ነገር ፖስት ያደርግ ነበር። እነ ራያን ቸርኪ እነ ሃላንድ ፖስት እየተደራረጉልህ ኢንስታግራም ላይ ኮሜንት እየተደራረጉልህ ፈታ ብለን ያለ ነው። እኛ የማን ሲቲ ፔጅ ምናምን ወይ ጥፋተኛ እንዳልሆነ ያውቁታል ወይ እንደማይገኝባቸው ያውቁታል። ዋናው ነገር ደግሞ እሱ ነው። አያገባንም እኛ ገብቷላ። ስለዚህ ፈታ ብል ብቻ። እነሱ ዝም ብለው የፕሪሚየር ሊግ ዋንጫዋን ልንበላ አሪፍ ጉዞ ላይ ስንሆን ይቺን ነገር ያስነሱ። እንደውም የፋብሪዚዮ ፌስቡክ ላይ ፖስት ማድረግ እና ኢንስታግራም ላይ ፖስት አለማድረግ መምረጡ ጭራሽ ኮንፊደንት እንደሆነ አድርጎኛል። እቺ ፋን መሰብሰቢያ ፔጁ ነች መሰለኝ። ብቻ በእርግጠኝነት የምነግራችሁ ማለት ነው ክለባችን ብዙ ጊዜ ተናግሯል ይሄ ነገር ወሬ እንደሆነና እንደሚፈታ እና ጥፋተኛ እንዳልሆኑ ኮንፊደንት ናቸው። በእርግጥ ጥፋተኛ ቢሆኑ ጥፋተኛ ነን ብለው ያምናሉ እያልኳቸው አይደለም፣ ግን በእርግጠኝነት ምንም አትጨነቁ፣ ዋንጫዋንም እንበላታለን። እቺም እንደ ሁሌው ወሬ ሆና ትቀራለች፣ እንዳያሳስብ። ትላንትና የሲቲ ነጥብ ይቀነሳል ወይ ብላችሁ ስትጠይቁኝ ለነበራችሁ ዛሬ ፋብሪዚዮ ሮማኖ ትክክለኛውን መረጃ ይዞልን መጥቷል። ከ40 እስከ 60 ነጥብ ይቀነስበታል ተብሏል። እኔ ግን በጣም ከፍቶኛል፣ ደስ አላለኝም በጣም ማለት ነው። እንዴት ነው ደስ የማይለኝ? ትችላለህ። ቶሎ ቀንሱት እባካችሁ። ሲቲ ጉዱ ፈላ። ሲቲ ከነዋትፎርድ ጋር ሊጫወት ነው ጋይስ። ፋብሪዚዮ ሮማኖ ከጥቂት ደቂቃዎች በፊት ይዞ በወጣው መረጃ እንግዲህ ማንቸስተር ሲቲ ከ40 እስከ 60 ፖይንት ተቀንሶበት ኢሚዲየትሊ አሁኑኑ ወደ ታችኛው ዲቪዚዮን ሊወርድ እንደሚችል እንግዲህ ይዞ ወጥቷል ማለት ነው። ይህ የሚሆነው ግን ጥፋተኛ ሆኖ ከተገኘ ብቻ ነውና እንደዚህ አይነት ዜና ስንት ያለን በቃ በየአመቱ ነው የሚወጣው። ግን ሲቲ ሀብታም ክለብ ነው። ሀብታም ክለብ ብዙ ጊዜ በቃ ምን አይወሰንበትም። ዝም ብለው የሆነ ያክል በርሜል ነዳጅ ሻግ ይሰጣሉ ያልፉታል፣ እና የሚቀጣ አይመስለኝም። እስቲ እናንተ ሀሳብ አስተያየታችሁን ኮሜንት ላይ ኮፒ ሊንክ፣ ሪፖስት፣ ሼር የፕላስ ምልክቷን ተጭነ ፎሎ ማድረግ እንዳረሳ። ጎብዬ ነጫጭ ሲቲ ጥፋተኛ ሆኖ ከተገኘ ከ40 እስከ 60 ነጥብ ይቀነስበታል ብሎ ፋብሪዚዮ ሮማኖ ዘግቧል የሚሉ ነገሮችን የተመለከትኩኝ ነበረ። ፋብሪዚዮ ሮማኖ ይህንን ፖስት ያደረገው በፌስቡክ ፔጁ ላይ ነው። ግን ፋብሪዚዮ ሮማኖ ፖስት ያደረገው ነገር ከተመለከታችሁ መጨረሻ ላይ ጎል.ኮም እንደዘገበው ጽፏል። ነገር ግን ጎል.ኮም የዘገበውን ከተመለከታችሁ የፉትቦል ፋይናንስ ኤክስፐርት የሆነው ኬረን ማጓየር ዘኦቨርላፕ ፕሮግራም ላይ ቀርቦ የተናገረው ወይም ደግሞ ያስቀመጠውን ግምት ነው የዘገቡት። ተጨማሪም የፋብሪዚዮ ሮማኖ ፌስቡክ ፔጅ ራሱ
ኮንትሮል ያደርገው አድሚኖች ናቸው ኮንትሮል የሚያደርጉት። እሱንም ነገር እንግዲህ ገብታችሁ ቼክ ማድረግ ትችላላችሁ። እዚህ ጋር ማስቀምጥላችኋለሁ። ፋብሪዚዮ ሮማኖ ራሱ ኮንትሮል የሚያደርገው ወይም ደግሞ ራሱ ፖስት የሚያደርገው ትዊተሩ ላይ ወይም ደግሞ ኤክሱ ላይ ነው። ይህንን ፖስት ደግሞ ትዊተሩ ላይ ወይም ደግሞ ኤክሱ ላይ ፖስት አላደረገውም። አሁንም ቢሆን ይሄ ነገር ድጋሚ መራገብ የጀመረው ኬረን ማጉዌር የተባለው የፉትቦል ፋይናንስ ኤክስፐርት የራሱን ግምት ካስቀመጠ በኋላ ነው። እሱም ደግሞ የራሱን ግምት ያስቀመጠው ዞቨርላፕ የሚባለው ፕሮግራም ላይ ቀርቦ ቃለ መጠይቅ ከተደረገለት በኋላ ነው። አሁንም ቢሆን የማንቸስተር ሲቲ የፍርድ ቤት ሂደት ገና ጊዜ የሚፈጅ ጉዳይ ነው። ቢያንስ ከዚህ በኋላ ውሳኔ ለመስማት 6 ወራት ሊያስፈልጉ እንደሚችሉ ትናንትና ቪዲዮ ሰርቼላችሁ ነበረ። ያሉት መረጃዎች እንግዲህ እነዚህን ይመስላሉ። ምናልባትም አዳዲስ የሚወጡ መረጃዎች ካሉ ይዤላችሁ መጣ ይሆናል። ኮፒ ሊንክ እንዲሁም ደግሞ ላይክ እና ፎሎ ማድረግ እንዳይረሳ። ጀሞ ሰማህ ወይ? ባለፈው ያልኩት ነገር ይሄ ማንቸስተር ከ40 እስከ 60 ነጥብ ይቀነስበታል አልተባለም? ፋብሪዚዮ ሮማኖ ገለጸው ዛሬ። ልክ ነው። አረ ጀሞ ምን እሺ ነው? አሁን እኮ እኛውን ፕሪሚየር ሊጉን እንዴት ልናረገው ነው? እንዴት ልናስተዳድረው ነው? ካሁኑ ሲቲ ሻምፒዮንሺፕ ሄደ። አሁን ቀጣይ ዓመት እኮ ዋንጫው እኛ ሄደን ብቻ እንበል ብቻችንን። አረ ጀሞ አሪውንማ ፉክር ያስፈልጋል እንጂ ፉክክረኛ የምንችንም ሲቲ እንዲወርድ አንፈልግም። ያለ ፉክክር እንበል አንፈልግም። ማን አለ ሊጉ ላይ? አንድ ያለ እኮ ፈለው ነው ፈለው። አረ ፋብሪዚዮ ገለጸው ማለት እኮ ሆነ ማኑ ጋይስ ሆነ ማለት እኮ ሆነ ታምጦ አረ በመድኃኒዓለም የምሮ እንደ ፈለው ይሄ ነገር በህልሜ ነው እኮ። እኔ እኮ በቃ እየቀለኩ ነው ነገር መስሎኝ ነበር። ፋብሪዚዮ ሮማኖ ገለጸው እኮ ጋይስ። ማንቸስተር ሲቲ ነጥብ ይቀነስበታል የተባለ ብዙ ዘገባዎች ይወጡ እንደነበር ይታወሳል። ብዙዎቻችሁም ስጠይቁኝ ነበር። አሁን ላይ በወጣ መረጃ መሰረት የእግር ኳስ ፋይናንስ ባለሙያ የሆኑት ኬረን ማጉዌር ተናግሯል። ስለዚህ ነገር ጠይቆ ነበር ማንቸስተር ሲቲ ለ3 ከ4 ዓመታት ስለዚህ በዚህ ክስ የተነሳበትና በዚህ ክስ እየሰራ እንደነበረ ይታወሳል። እና ጥፋተኛው ነው ከተገኘ ምናልባትም የነጥብ ወይ ደግሞ የገንዘብ ቅጣት ይደርስበታል እየተባለ አሁን ብዙ ዓመታት አልፈዋል። ነገር ግን አሁን ላይ በወጣ መረጃ መሰረት አሁን ላይ ምንም ፕሪሚየር ሊጉ የሚወሰነው ነገር የለም። ምንም አይነት ውሳኔ የለም። ይሄ ነገር ሙሉ ለሙሉ ከሁኔታ የራቀ ነው እና ማንቸስተር ሲቲ አሁን ላይ ትላልቅ ጠበቃዎችና እውቅና ያላቸው ጠበቃዎች ቀጥሮ እየሰራ ነው የሚገኘው። ማንቸስተር ሲቲ ይሄን ነገር ከዚህ ነገር ነፃ እንደሆኑ ኮንፊደንስ ሆኖ እርግጠኛ ናቸው በራሳቸው ሲል ተናግሯል። እና ይሄን ነገር ከእውነት የራቀ ነገር መሆኑን አረጋግጧል። ማንቸስተር ሲቲ ሁሌ ወደ ዋንጫው በቀረበ ቁጥር ይሄ ነገር እንደተነሳ ነው። ከዚህ በፊት ማንቸስተር ሲቲ በነበረባቸው ሁኔታዎች ውስጥ ምንም አይነት ስለዚህ ነገር ወሬ አልተነሳም። ነገር ግን ማንቸስተር ሲቲ የቀረበ ሲመጣ ለዋንጫው እንደዚህ ነው የሆነ ያለው። ዋንጫ ይበላል ሳይሆን የቀረበ ሲመጣ ለዋንጫው እንደዚህ ነው። በተደጋጋሚ ይሄን ዓመታት ተመልክተናል። እና ማንቸስተር ሲቲ አሁን ላይ ይሄ ነገር መነሳቱ ሙሉ ለሙሉ ከእውነት የራቀ ነው። ምንም አይነት ነገር የወጣ መረጃ የለም ሲል ተናግሯል። አሁን ላይ ይሄ ነገር በፕሪሚየር ሊጉ የፕሪሚየር ሊግ እንደዚህ አይነት ውሳኔ ይወስናል ብዬ አላስብም። ምክንያቱም ለምንድን ነው ፕሪሚየር ሊጉ እምነት እንዲያጣ ከሚያደርጉ ነገሮች ውስጥ አንዱ ነው። በጣሊያን ሴሪ የተፈጠረው ነገር እኮ ይሄ ነው። በ2007 ላይ ጁቬንቱስ ወይ እንዲሁም ደግሞ ኤሲ ሚላን ምናምን ለዳኛ ይከፍላሉ ተብሎ ስለታሰበ በዚህ ሁኔታ ነበረ ጁቬንቱስ ቅጣት ተጥሎበት ከዛ በኋላ ሊጉ እምነት ያጣው ያን ስፖንሰርሺፕ አጣ፣ ተመልካቹም እንዲሁ ጠፋ እንጂ ጣሊያን ሴሪያ የሚገርም ሴሪያ እንደነበረ ከዚህ በፊት የምናውቀው ነው። እና ፕሪሚየር ሊግም እንደዚህ አይነት ውሳኔ ከወሰነ ፕሪሚየር ሊግ ላይ በጣም ትልቅ ችግር እንደሚያመጣ በደንብ ስለሚያውቅ እንደዚህ አይነት ውሳኔዎች ለመወሰን እጅግ በጣም መጠንቀቅ እንዳለባቸው ያውቃሉ። ምናልባትም የገንዘብ ቅጣት ወይ ደግሞ የትራንስፈር እገዳ ወይ አንዳንድ ነገሮች ሊከሰቱ ይችላል። ወይ ደግሞ እንደዚሁ እንዳልኳቸው የገንዘብ ቅጣት ሊሆን ይችላል፣ የነጥብ መቀነስም ሊሆን ይችላል። ነገር ግን አሁን ላይ በወጣ መረጃ መሰረት በ115 ክሱ ማንቸስተር ሲቲ 60 ነጥብ ይቀነስበታል የተባለው ነገር ሙሉ ለሙሉ ከእውነት የራቀና ሜትሮ ስፖርትም ምንነቱ ያልታወቀ ዘገባ እንደሆነ ተናግሯል።